በረኝም ካሰብኩት ደረጃ እኔ ዛሬ የመጣሁት ፋሚሊ የብሪክስ ሀበሻውን ቪዲዮ አይቼ በቴሌግራምም ያንን ጉዳይ አይቼ በጣም ልቤ ተሰብሮ ነው። እስቲ በሳችን እንረዳዳና እስቲ ሁላችንም ሼር እያደረግን በቃ የኢትዮጵያ ሕዝብ ይሄው እየቆራረጥን ሼር እናድርገው። በእውነት ቴሌግራም ላይ ያንን ብታው በጣም ነው የሚያሳዝነው። በጣም ልብ ይሰብራል። የኢትዮጵያ ወጣቶች የዛን ያክል ሆነው በቃ ለማውራት ዝግንን የሚያደርግ ቪዲዮ ነው ያየሁትና ላይክ እያደረጋችሁ ለብዙ ሰው ይድረስ ብዬ ነው የማስበው። በጣም ነው የሚያሳዝነው በእውነት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የፋፊ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቼላችኋለሁ። ያው አብርሽ ፍታ እያልኩ ነው የምታውቁኝ፣ ግን አንዳንድ ነገሮች ሚዲያ ላይ ስናይ ደግሞ ብዙ ነገሮች አሉ። አብሶ ወደ አማራ ክልል ያለን ልጆች፣ ወደ ወሎ ያለን ልጆች ችግራችንን በሁላችንም እንተዋወቃለን። ብሪክስ ሀበሻዊ ትናንት በለቀቀው ቪዲዮ ላይ በጣም ልቤ ተሰብሯል። በጣም ማለት ከአንድ ሰፈር ከአንድ ቀበሌ ውስጥ 300 ምናምን ሰው በአንድ ወር መካከል ውስጥ አሳራት ሆኖ ሲቀር ማለት በቃ ድምፅ መሆን አለብን ብዬ ነው የማስበው። ማንኛችንም ቤታችን ሲገባ ከማናገር ሚዲያ ላይ ስናይ እኛ ጋር አለመድረሱ ዋስትና የለንም። ብዙ ወንድሞች አለን፣ ትናንሽ ወንድሞች ትናንሽ እህቶች አሉ፣ ልጅ አለ። ባይደርስ እንኳን ለመንግስት ለእንደዚህ ልጆች እያሉ ከታች አሉ፣ ህፃን ወንድሞች አለን። ስራ መስራት ያቃታቸው ኢትዮጵያ ላይ ማለት ታውቃላችሁ፣ በአሁኑ ሰዓት ሱቅ ብከፍቱላቸው በነፃነት የሚሰሩበት ቦታ አይደለም። አሁን አልሐምዱሊላህ ወንድሞቼ ስራ ላይ ናቸው እላለሁ። ነገር ግን ብዙ ጫና አለባቸው። በገዛ ሱቃቸው ሳምንት ይታሸጋል። ሳምንት ሲታሸግባቸው ቁጭ ብለው ዝንባቸውን ይቀራሉ። እዛ መሀል ላይ ወላሂ ብዙ ጊዜ በቃ መሄድ ይሻላል የሚሉብኝ ጊዜ አላቸው። ከዚህ ሀገር ኑሮ ሂደን እኛም እንደናንተ ቢያልፈልን ሲሉ እኔ በጣም ነው ከስራቸው በቃ እኔ ራሴን ትቼ ለእነሱ ነው የኖርኩት ማለት ይችላለሁ። እና ያልፋል ይሄ ነገር። ታው ሰው ሀገር መውጣት ብዙ ችግር አለ። ወንድ ልጅ አብሶ አይወጣ። ሴት ልጅ በኮንትራት ብትሄድ ምንም ቢደርስባት በህጋዊ ሰርታ 2 ዓመት ወደ ሀገሯ ትሄዳለች። ነገር ግን ወንድ ልጅ መሰደድ ማለት ህጋዊ እንኳን ቢሄድ ስራ አጥጋቢ የለም እማለለው። ዙሪያውን ጨለማ ነው የማደርግባቸው ወንድሞቼን እህቶቼን። አንድ ቀን ጥሩ አውርቼ አላውቅም። በእውነት ጥሩ ስለማላወራቸው ራሴን ገድዬም ቢሆን እስካሁን ድረስ ወንድሞችን ተቋቁሜ ሸፍኜ አልሐምዱሊላህ ረቢል ዓለሚን የስደት ዓላማ የላቸውም። ግን ያንን የማደርገው እኔ ታላቅ ስለሆንኩኝ አፋፋቸውን ነው የምላቸው። በእውነት እኔ ስደት ላይ አንድ ቀን የስራ እጃዛ የለኝም። ኢጃዛ የሚባል አላውቅም። የምኖረው ለነሱ ነው ብዬ ነው የማስበው። ለወንድሞቼ ለተናንሽ ወንድሞቼ ማለት ነው። ማለት ስደት ሂደው እንዳይሞቱብኝ። እናታችን ብቻዋን እናሳደገችን። ትዳርም ቢይዝም ለትዳሬ ቦታ እንደ ወንድሞች አልሰጥም። በጣም ነው የምወዳቸው ወንድሞችን እና እህቶችን በጣም እውነት። እኔ የራሴ ልብ አላውቅም ማለት ሰው እንደኔ ይሆናል እንደ ማለት አልችልም። እኔ በወንድሞቼ በእህቶቼ አልደራደርም። ለምን ህይወቴን አልሰጥም? ወንድሞቼ እና እህቶችን በስደት ወላሂ አልመኝላቸውም። ለምን እኔ ሺህ ዓመት ሸቅዬ የነሱ ቤት አላቀናም። በጣም እህቶችንና ወንድሞችን የምቆረቆርላቸው ማለት ነው። አሁን ብሪክስ ሀበሻው በለቀቀው ቪዲዮ የብዙዎቻቸው የራያ ሰው ጅዛን ነው ያለው፣ ሳውዲ አረቢያ ነው። በቃ ሲደወልባቸው ጥሩ ነገር ማውራት አቁሙ ነው የምለው። በእውነት ሳውዲ አረቢያ አይመችም። አረብ ሀገርም ሆነ ውጭ ለወንድ ልጅ አብሶ አይመችም። ሴትም ልጅ ለራሱ በአሁን ሰዓት ተበላሽቷል። ይሄን ነገር ነው መስራት ያለብን። ሚዲያውን አንድ ሰሞን እንደዛ ብናደርገው ሚዲያ የማይከታተል ቶክቶክ የለም። ኢትዮጵያ ሆኖ ማንም ሰው ሚዲያ ተጠቃሚ ነው። በእውነት ፋሚሊ እኔ በጣም ነው ያዘንኩት። ልቤ በጣም ነው የተሰበረው። እኔ ወንድሞች አይደሉም ብዬ ማለት አልስም። ያንን ቪዲዮ ያየ ሰው እኔ ብሪክስንም ድምጡን ነው ማስገባላችሁ። ቴሌግራም ላይ የተለቀቀው ብታው ግን ሰው ልጅ መሆናችሁን ትረሳላችሁ። ሰው ልጅ ነን እኛ። ምንድነን? ነገ ምን ያጋጥመናል? ወላሂ ፋሚሊ እኔ ጥርሴን ነክሸን ይሄን ቪዲዮ ምሰራላችሁ። በጣም ነው የሚያሳዝኑት። በጣም ለፍታችሁ ጥራችሁ አሳድጋችሁ ስንት መከራ ወጣችሁ ልጆቻችሁ በባህር
አሳብ እራት ሆነው ሲቀሩ አያሳዝንም? ፋሚሊ ግን ምን አይነት የደላላ ጽድቅ ጭካኔ ማለት ነው። በእውነት ደላላ ምን ያክል ማለት የራሱን ከርሱን ነው የሚሞላው፣ ሆዱን ነው የሚሞላው። በእውነት ይሄን ስል ብዙዎቹ ደላላዎች ሊጠሉ ይችላሉ። ነገር ግን መንገዱ በአሁን ሰዓት በቃ ኖርማል አይደለም። በቃ ሁሉም የቀዳና ቀድር ነው። ቀዳና ቀድርም ቢሆን ግን በቃ ደላላዎች በህጋዊ መንገድ እንዲሄዱ መንገዱ በቃ ዝግ ነው ብለው እንዲዘጉ ለማድረግ እንዲሁ አጀንዳ ማድረግ አለብን። የኢትዮጵያ ደላላ ስራ ስለሌላቸው በስራቸው ይሄንን ነገር ስራ አድርገው ነው የያዙት። በእውነት ግን 180 ወጣት የራያ ባለፈው ከወር በፊት ላይ እንደዛ አሳበልቶ ቀረ። አሁን ትናንትና ደግሞ በሳምንት በፊት ነው ይሄ ነገር የተፈጠረው። ትናንትና ደግሞ ሬሳ ሲወጣ ያታየው በትክክለኛ መረጃ የወጣው 181 ሬሳ ከራያ ነው የወጣው። ሰውት እንግዲህ አሁን ይሄ እንግዲህ አያምም ፋሚሊ አያምም። እንደ ወላድ እውነት በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። እኔ ምንም ማለት አልችልም። በእውነት በጣም ነው የሚያመው። በጣም ይሄንን መጨረሻ አይታችሁ ይሄን ቪዲዮ ወንድ ልጅ እንደዚህ ሲያደርግስ ያንን ቪዲዮ አይቶ እኔ ወጥቶልኝ ነው በእውነት ችዬ አይደለም ይሄን ቪዲዮ እየሰራሁላችሁ ያላችሁት ማለት ነው። በጣም አልቅሻለሁ ጠዋት ላይ በጣም እና እባካችሁ ድምፅ እንሆን። ለወንድሞቻችን አይለቁ፣ እህቶቻችን አይለቁ። እውነት በጣም ነው የሚያሳዝነው። ኢትዮጵያ ላይ ብር ይዛችሁ እንኳን የምትሰሩ ስራ እየጠፋ ነው። ነፃነትን በገዛ ሱቃችሁ በገዛ ብራችሁ ከፍታችሁ ስንት ደም ተፍታችሁ ይታሸግባችኋል። ያንን ተስፋ ቆርጠው ነው ብር ብለው የሚሄዱት። ባጃጅ ሹፌር እንደ ልቡ አይደለም የሚሰራው። አንድ ስህተት ቢታየው 500 ብር ይለዋል። የሚሰራው እኮ 200 ነው። በቀን 200 ነው የሚሰራው። 500 ይነጥቀዋል። እኔ ልጄ ምን አለኝ መሰላችሁ? ባለፈው ጊዜ ደወልኩለት። ወላሂ 2 ደቂቃ አላወራኝም። ከኔ ጋር ስልክ እያወራ ተራፊቅ አየችው። አቁማ 1000 ብር ነጠቀችው። እናቴ ዛሬ ትከፍልኛለሽ አለኝ። ገና ህፃን ልጅ ነው። 17 ዓመት ምናምን ልጅ ነው። እናቴ ትከፍያለሽ ዛሬ አስቀጣሽኝ አለኝ። አልመታችኝም ልጅ አልኩት። አልመታችኝም ግን 1000 ብር ተቀጣሁ አለኝ። ያን 1000 ብር ሞላሁኝ። በትንሽ ስህተት ማለት ነው ስልክ አወራ ተብሎ እኔ ያንን ማረጓ ግን ደስ ብሎኛል። ለሌላ ጊዜ ሌላ ሰው ጋር እንኳን ሲያወራ ሲየነዳ እንዳያደርግ ብዬ አልከፋኝም። አይ ቅጣት ነው ነገ አትደግማትም ነው ያልኩት። ወላሂ እንደዚህ ነው ያልኩት። እና አገራችን ላይ ነፃነት እንደዚህ እንትን የለም። ለዛ እያሉ በረሃ ይገባሉ። እያለቁ ነው ወጣቶች። እኛ እንረዳቸው። እዛ ሀገር ያለን ቤተሰብ ያላችሁ ተቆጧቸው። ችግር አለ ብላችሁ አስፈራሯቸው። እህቶቻችሁ ወንድሞቻችሁን። ይሄንን መላችሁ እኔ እውነት እኔ ወንድሞቼ እንደማረጋቸውና እህቶችን ስለማቅ ነው። እርግጥ እኔ ብዙ አላማ የላቸውም የኔ ወንድሞች ስራ ናቸው። ቢሆንም ግን ትንሽ ወንድም ያለ መጨረሻ ወንድሜና በጣም አረብ ሀገር ይፈልጋል። ስራ መስራት አይፈልግም። በጣም ነው የምቆጣው። እናቴን ስደውል እናቴ ስርዓት አድርጊ ነው የምላት። እናቴ እኔ ወጥቶ እኔ አንድ ነገር እንዲሆኑ አልፈልግም። እዛ ቢሞቱም ሀገራቸው ሲልጄ ዝም እኮ ለእጅ አፍ ሰርቶ ለእጅ ላፍ ነው መድረሽ ምናምን ትላለች። አታውቀውም። ለምን እኔ እዚህ አንድ ቤት ቅርቅር ብያ ሞቴን ክትት አድርጌ ስልክ ቤት ስሰራ ምናምን ነው የምታውቀዋ። ያንን ነው ሴቭ የሚያደርጉት። የኔን አሞቴን ክትት አድርጌ እንደምሰራ በደንብ እንትን አላሉትም። ሁሉ ሰው እንደዚህ እንደኔ እንደሚሳካለት አድርገው ያስባሉ። አይደለም። በእውነት ፋሚሊ ብዙ ችግር አለ ሰው ሀገር ላይ ማለት ነው። እና ላይክ ሰብስክራይብ አድርጉኝ። እወዳቸዋለሁ። ይሄንን ቪዲዮ ማንም ሰው እንዳዳምጠው ላይክ አድርጉት። እወዳቸዋለሁ።